ደስ የሚል ቆይታ ነበረ። ወንዶ ገነት ይሄ መውጫው ነው። ዋው ሰላም ቆይ እንዳትንተባተብ ሃይ ካልክ በኋላ ጠፋሽ ትላታለህ። አረ አለው ስትልህ ስልኳን ትቀበላታለህ። እደውልልሽና እንገናኛለን። አንቺ ቀሽት ልጅ እያልክ ምንድነው? ነሽ ማንኛ አይተሻል? አቀም ሰፈር አዲስ ነኝ። አማን ነው አማኑኤል ብሩክ ነው ዮሴፍ ነው። ብቁና ልምድ ያላቸው መምህራኖች ዘመናዊ የትምህርት አቀራረብ፣ ጽዱና ምቹ የመጫወቻ ቦታዎች፣ የስዕልና የፈጠራ ስራዎች፣ በጨዋታ የተደገፈ ትምህርቶችን፣ የስነ ምግባር ክህሎት ግንባታ፣ በጨዋታ የተደገፈ ትምህርትና የስነ ምግባር ግንባታ ክህሎቶችን የምታገኙበት ምርጥ አካዳሚ ነው። አድራሻ 18 መብራት ኃይል ጳውሎስ መክብብ መታሰቢያ ሆስፒታል አጠገብ ኖቬል አካዳሚ። እየመጣኩ በቃ ተኛተኝ እንዴ? አይ አሁን ሄለ እዚህ ጋር ትቆያለሽ? ትቆያለሽ? በቃ ካልሽ ምን ይደረጋል? ቆይ በቃ ብትሞት ነው የሚሻለው። አቤት ዛሬ ገንዘብ እየሸተት ነው። አንተ ሸምሱ አንተ ምን ያሰብክ ነው? ምን ያሰብክ አንተ? እማማ ዝናሽ የወሰዱት 2 ኪሎ ፉል ቄት ወደዚህ አንተ ደግሞ ዛሬ ምንድን ነው የሺሻ ቤት ከስል መስለሃል? ገንዘብ እየሸተት እንሸቅላለን ብያስብ። እስቲ ሂዳ ደግሞ ይላ የሰበር ካቦ መሆናችሁ ና ኑ እስቲ አንተ ቆይ ጋር ተረጋጋ ሸምሱ አንተ ተረጋጋ። ስፖርተኛ መሆንን አውቃለሁ። ተረጋጋ ያዝልኝ። ቆይ ዘበር እኮ ነው። ስንት ይዛችሁ? ኧረ ምንም ማለት ነው። እኔ ምን ያስከውና መጣባክ አይፎን ሰጠ። ያንተስ? በምን ላደርገው? እንዳለጥባችሁን ጋን ሌላ ነገር ነው። አንተ ከረፋቱ ምድር እኔን ታውቀኛለህ? እሺ ብዘፍንልስ እና ቆይ ትዘፍና ሸምሱ ማን ካዝልኝ ይሄን ስልኩ መልስና ከመዝፈኑ በፊት ብድር አለው ሲም ካርዱ ብድር የለም። እሱ ብድር ይክፈሉ። አንተ ደግሞ እስቲ ዝባኑ ነው ምን ላድርግልኝ? አጨፋፈር እንዲው እንዳጠላኝ ሌላ ነገር ምን የጥራውን ገሰሰ ድገመው ስልኩ ብድር አለበት። ሱራ የጥራውን ገሰሰ አታዘፍንም ነበር። ስንት ሸቀል ናይ ብርብር እየሸተተ አንተ ስማ አንተው ስንት የሚደርስ እንጂ ኧረ እናቴ መርካቶ ወስጄ አስገምቼ ልምጣ። አበዛ አፈር የበላ ጉራጌ አቶ ኤልያስ ከዚህ ቀደም የነበረበትን ኃላፊነት በአግባቡ በመወጣቱ ይሄን የክብር ጋቢ አልብሰነዋል። ዛሬ እዚህ ጋር የተገናኘ ነው የማዕረግ እድገት ለአቶ ኤልያስ ይሰጣቸው ነው። ይገባቸው። ይሄም የሚሆነው የደረቅና የፈሳሽ ማለትም የሽንት ቤቱን ኃላፊነት ሙሉ በሙሉ የወረደው ሌላ ያስጨነበታል። አቶ ኤልያስ ይሄ ስልጣን ስለተሰጡት ምን ተሰሙት ለሚለው እንትን ከዚህ በፊት የነበሩብኝ ኃላፊነቶች በአግባቡ መወጣቴ እኔም እናንተም ታምናላችሁ። እናምናለን። አሁን የሰጣችሁኝን ኃላፊነት ደረቅና ፈሳሽ ሽንት ቤት ሽንቶች የሚያልፉበት መንገድ በእኔ በኩል እንዲሆን ያደርጋለሁ። በጣም አሪፍ የመጀመሪያ ስራዬ። ሁለተኛ ስራዬ ሽንት ቤት ውስጥ ገብቶ ሲጃራ የሚጠጣ ሰው የሌላ ተጠቃሚውን መብት ይነፈገሽ እና ደግሞ ወደሚያስፈልጉኝ ነገሮች ስገባ የሚያስፈልገኝ መሳሪያ በመጀመሪያ የሽንት ቤት ሙቀት መለካት አለብኝ። ከመቀበሌ በፊት ኃላፊነቱ ሲሆን አሮሜትር ሌላ ማቴሪያል ሸሞሜትር። ይሄ ነገር ውድ ከሆነ እጅ ተደግፎ ቢለካስ ሙቀቱ አይሆንማ ለመሰለ ከዚህ በፊት እርገጤ ነው ምናምን ነገር እግሩ ገባ
ገባም ወይም የሙቀት መጠኑ እግሩ እንዲቆረጥ አደረገው። አየሁ በቃ ይገዛል። ቆይ አንዴ እድሩ ያለውስ አድሮሜትሩስ አድሮ ያስረክቤ እኮ ነው የምወጣው። መጠቀም አንችልም ለእድሩ አይሆንም። እኔ እንደዚህ አይታለፍኝ ተሰራ እንለያይማ እና ከዚህ በኋላ ሰጠሽኝ እኮ ምን እፈልጋለሁ ካንቺ ከመለይ ጤዝና ጎር ሆኖ ይዞደኝ። እሺ እኔና ጃንጥል ይዘሻል እንዴ? አላሽም አንቺ ዝውኝ። እሺ አታስጠልይኝ። ልብ ውስጥ ላስጠልልሻለ ዘላለ እኔ ቆንጆ አባት መድኃኒት ነህ እንዴ? ልቤ ፈወስከው። አቸረሻል እንዴ? እጂ ነጽዬ በና አሁን እኮ ነው የምሰማው። አሁን እኮ ነው እንትና ነገጠስ በስማ ምን ሆኖ ነው እንደ አስፋልት ሲሻገር ገጨው። አይ የለም ነደፈው። በስማ ከዛ ጉንፋን አሞት ወለም አለውና አስነጥሶት ሞተ። አሁን የገጨው ሰውዬ ምን አለ? አዝናለሁ አለ። ስለገጨው? አረ ወርዶ በኩርኩም ስለመታው። በስማ ማንቺ እንደ ከሰሳችሁት ነው አሁን ሾፌሩ? የለም ሸለም ነው። ኢንሹራንስ ምን ሰጣችሁታል? የተገጨበትን መኪና እንኩ ብሎ ስጦታ ሰጠን። አሰበችኝ አቤት አባ ምን ልታዘዝ? ቁርስ ነገር ዘልዛላ ጥብስ ያምሻል ጎርደድ ረስቶም አለ ልክ እኮ ምን ነው የረሳሽው? ማለቴ አሮስቶ ነጭ ወጥ፣ ቢጫ ወጥ፣ ቀይ ወጥ፣ አረንጓዴ ወጥ የፈለከውን የከለር አማራጭ አለ። ወጡ ባለቤቷን ለምን አጠሪልኝ? ባለቤቷን ልጥራት? ችጋራ ሰላም ነው። አንቺ ነሽ ባለቤቷ? ቤቱ በጣም ደስ ይላል። መስተንግዶች፣ አስተናጋጇን ግን አባሯት። በጣም እናመሰግናለን። በነገራችን ላይ ቁጥር አንድም አለን። ቁጥር አንድ አለ? አዎ፣ በተለይ አሁን ለቅዱስ ገብርኤል በዓል ለሚመጡ እንግዶቻችን እዛው ከቤተክርስቲያኑ 2 ደቂቃ በለው በቃ የሚሄዱት እዛ ጋር በጣም ጥሩ መስተንግዶና ጣፋጭ ምግቦችን አዘጋጅተን እንጠብቃለን። ማረፊያም አለ። ይሄ ደግሞ ቁጥር 2 ደግሞ ይኸው አስመርቀናል በሰፊው። በጣም ጽድት ያሉ ሩሞች አሉት። በዛ ላይ ደግሞ መስተንግዶችንና ምግባችንን እንደተጠበቀ ነው። ሁለቱም ቦታ ገብርኤልን ለሚያከብሩ እንግዶቻችን ዌልካም እንላለን። ገብርኤልን ያው ተወዳጅ ጋር ሆነን ነው የምናከብረው። እንዳትቀሩ ሁላችሁ። አንዳንዴ ከሚስት ጋር ማውራት የአእምሮ ሕክምና ነው። ግን ከሷ ጋር አውርተህ ስጨርስ ሌላ ሕክምና ያስፈልጋል። ጭር ባለ ስፍራ ወይኔ ቶምዬ መጣ። እንዴት ነህ? አይ ቶምዬ ዓለምን ስትዞር ረሳኝ አይደለ? እንዴት አንቺን አልረሳው? እዛ ሆኜ ማለት ነው። ምን አለ በኖረች እንዴት እንደዚህ ቅፍ እንደማረጋ። ቶማስ በእናትህ ሀቁን ልንገርህ አንተና እኔ ማለት እሳትና ውሃ ነን። አንገጥምን በፍጹም እንሆናለን እንጂ አንቺ እኮ አልተረዳሽም። እሳትና ውሃ ማለት ነው። እሳት ውሃን ያሞቃል። ልክ አንቺ ልቤን እንደምታሞቂው ቶማስ አይሆንም። እኔ እናንተ ማለት ይኸውልህ እውነቱን ልንገር ሞትና ህይወት ማለት ነን። እንገናኛለን እንጂ እኔና አንቺ ስንገናኝ ህይወት እንዘራለን። ገባሻ? ልጅ ማለት እሺ በቃ ይኸውልህ እኔ እናንተ ማለት ቶማስ እኔ እናንተ ማለት ከፍታና ዝቅታ ነን። አንገናኝ። ከፍታና ዝቅታ እኮ ማለት አንቺ ዝቅ ስትይ እኔ ያማል እንዴ? ቺስ ማሊያውን አገኘሁት። እሱ አይደለም እና ብራዚል አይደል የፈለከው? ይሄ ኮሎምቢያ ነው። ብራዚል አንድ ፍሬ ያለ 7000 ብር። ችግር የለውም ጨምሬ እገዛለሁ። አይ የምሬን ነው። 9000 ብር ትገዛለህ? 10000 እሰጥሃለሁ። ግን ትጎዳለህ። ችግር የለውም ለብሩ አያሳስብም። ይቅርታ ወንድም ያቋረጥኳችሁ መሰለኝ። ምን ነበር? የብራዚል ማሊያ ፈልጌ ነበር። አለ ግን አንድ ፍሬ ብቻ ናት። 15000 ብር። 15000 አለ ማሊያው 20000 እከፍላለሁ። አባ እኔ ነኝ ቀድሜ የመጣው እኮ። አንተ እኮ አለመጣ እንዴት ትጠይቃለህ? ካንተ ጋር አይደለሁም ብራዘር። እኔ ምን አገባኝ? ካካ ወንድም አባ እኔ 30000 እሰጥሃለሁ። 30000 አትከራከረኝ። እኔ ጋር 35000 እሰጥሃለሁ። አትከራከረኝ። ሌላ ከፈለግ ሌላ ሱቅ ሄድና ጠይቅ። ሌላ ሱቅ አጣው እኮ ነው። እኔ ምን አገባኝ ስለሌላ? የለም ሌላ ሱቅ። አባ እኔ ነኝ ቀድሜ የመጣሁት። እንደውም 40000 አድርጌያለሁ።
ሁለት ፍሬን አለው 40 ሺህ ይመቻችኋል? አዎ። አይ ወይዬ ቦስ የብራዚል ማለያ በብቻው ከሆነ እንዳታስቡ የለም። እናንተ ጋር ማለቃ ግማሽ ፍሬም አታገኝም። በስንት ተሸጠ? 60 እና ከዛ በላይ ለካካ ጋይስ 80 ሺህ ይመቻችኋል? አዎ ችግር የለውም። ቢዝነስ ና የወደው ሰው ለምን የእንስሳት ሕክምና ገቡ እስቲ ገቡ። ውሻው ታመመ እኮ ውሻው አሞት ከሰው ልጅ በላይ እንስሳ ነው ትሪት የምናደርገው። ምክንያቱም ወደዚህ ምድር ቀርበው የመጡት እነሱ ናቸው አይደለ? እሺ እንግዲህ ምንድን ነው የተፈጠረው? እንደው ብሪዱ ምንድነው? ብሪዱ እንግዲህ ጀርመን ሼፐርድ በጣም አሪፍ ነው። እሺ ምንድነው የሚበላው? ያው እንግዲህ ውጭ ያለውን እርድ ስለማናምን እኛ እዚሁ ነው የምናሳርድለት። ሼፋችንም እዚህ ነው ያለው። በጣም ጥሩ። እሺ ጠዋት ላይ ምንድነው የምታበሉት? ጠዋት ያው ቅቅል ነው። ቆይ ወደ ስጋው ልመለስ። የምን ስጋ የምታበሉት? ያው ሀረ ሰንጋ ነው። ተባብራችሁ ነው አልገሉት። ለሰው ለኛ የማይመከር ስጋ ለሱ ታበሉታላችሁ። ይሁን ይዞን አባክ ያባታን ቶንቶ ካንተ ጀርመን ሼፐርድ ነው ያልከኝ። ይሄንን የማይሆን ለሰው የማይመከር ጥራጥሬ እየሰጠው ሀበሻ ሼፐርድ አድርጎ የለ እንዴ? የሰው ልጅ ሲከሳ አጥንቱ ሲወጣ ቃለሁ ከዚህ ፊት ላይ አጥንቱ ይውጣ። ምን አይነት ሰይጣናዊ ተግባር ነው የፈጸማችሁት? ምንድነው? አገሩ ላይ እኮ የሶፋ ውሻ ነው። ከዚህ ልጅ ቀጥሎ ሁለተኛ ባለመብት እኮ ነው። አስተማ ጀርመን ብታቅ ኖሮ ይሄን ጉዳይ እንደ ሀገር አስጨርሰን ነበር። እሺ ቤቱን አሳየኝ። ቤቱን እናንተን በህግነት ችግር የለው። ቤቱን አሳየኝ። እሺ እንዴት ቤት ነው? ተረጋጊ እባክህ ወንድሜ። ከዚህ በላይ አልደንግጥብህ በፈጠረ። የታለ መስኮቱ? ፀሐይ፣ ብርድ፣ ንፋስ አያገኘው ይሄ ውሻ ምን ያደርግለታል? መስኮቱ የምን ቫይታሚን እንዴ? ምን ማለት ነው? እሺ ይኸውልህ ጨለማ ቤት ውስጥ አሰራችሁት አይደለ? እሺ እንዴት ነው ቶርች አደራረጋችሁ? ስቴፑን ንገረኝ። አንተና ባለቤት እየገባችሁ ትቀጥቅጣላችሁ። ዘበኛው ሲደበድባችሁ ጥፍሩ ሲነቀለ በድምጽ ቾክ ታረጉታላችሁ። ምንድን ነው? አረዶክ እንደዚህ ነገር ስሙዋን ቻላቸው። እውነትም ችላችሁ። ከስም አወጣጣችሁ ጀምሮ ነው አብዩ ስታረጉ የነበር። በል አንተ መኪና ልትወጣለህ። ደዊ ተረጋጉ። ሙጂ ነው ሙጂ የኔ አባት ወደ ሀገር ትሄዳለህ። የጀርመን ዜጋ ነው የበደልከው።